ስለዚህ ያው ስለ ፕሮግራሚንግ ታውቃላችሁ ኤኒዌይስ ስለ ፕሮግራሚንግ አንድ ፕሮግራሚንግ ራሱ ምንድነው የሚለውን እስቲ ኦቨርቪው ልስጣችሁ ፕሮግራሚንግ ላንጉዌጅ ማለት የኮምፒውተር ላንጉዌጅ ነው ልክ እንደ ሰዎች የሚግባቡበት ቋንቋ አለ ይሄም የኮምፒውተር ላንጉዌጅ ሆኖ የተለያዩ ሶፍትዌሮችን ዴቨሎፕ እንድናደርግበት እንድናበለጽግበት የሚጠቅመን የኮምፒውተር ፕሮግራሚንግ ነው ፕሮግራመሮች ወይም ፕሮግራመሮች ማለት ሰዎች እኔ እናንተ እኛ ሆነን ዴቨሎፕ የምናደርግበት አንዱ ወይ ነው የኮምፒውተር ቋንቋ ነው እና የተለያዩ ኢንስትራክሽኖችን ስክሪፕቶችን ዴቨሎፕ እናደርግበታለን ይሄንን ፕሮግራሚንግ ላንጉዌጅ ተጠቅመን ሩል አለው ፕሮግራሚንግ ላንጉዌጅ ማለት ለምሳሌ ሰዎች ኮሙኒኬት ሲያደርጉ ሩል አለው በመሃል የቋንቋ ህግ አለ ያንን የቋንቋ ህግ ተከትለው ነው ኮሙኒኬት የሚያደርጉት የኮምፒውተር ቋንቋ ላይም የራሱ ሩል አለው ሲንታክሶች አሉ ስትራክቸር አለው ያን ህጉን እና ሲንታክሶቹን ወይም ስትራክቸሮችን በደንብ ካወቃችሁና ያንን በኦርጋናይዝ አድርጋችሁ መጻፍ ከቻላችሁ ሶፍትዌር ዴቨሎፕ ማድረግ ትችላላችሁ ከኮምፒውተር ጋር ኮሙኒኬት እንዲያደርግ ማድረግ ትችላላችሁ ማለት ነው እነዚህ ሩሎች ሲንታክሶች ኦርጋናይዝ ተደርገው የሚጻፉት በተለያየ ቴክስት ኤዲተር ነው የተለያየ ኢንተግሬትድ ዴቨሎፕመንት ኢንቫይሮንመንት የሚባሉ ቱሎች አሉ ለዚህ ለፕሮግራሚንግ ላንጉዌጅ ተብለው እንዲስማሙ ተደርገው የበለጸጉ ሶፍትዌሮች አሉ በዛ ተጠቅመው እነዚህን ሩሎች ሲንታክሶች እና ስትራክቸሮች አንድ ላይ ኦርጋናይዝ ይደረጋሉ ማለት ነው then ከዛ ኦርጋናይዝ ከተደረጉ በኋላ by the way computer cannot understand ይሄንን የጻፋችሁትን ስክሪፕት ወይም ሶርስ ኮድ አንደርስታንድ ያደርገው እኛ ግን አንደርስታንድ እናደርገዋለን ምንድነው የጻፍነው ምን እንዲሰራ ለምሳሌ ካልኩሌተር ወይም ካልኩሌት ሁለት ቁጥሮችን የሚደምር ፕሮግራም ብትሰሩ እናንተ የጻፋችሁት ኮድ you can understand your source code but computer cannot be understood by itself source code-ን አንደርስታንድ ያደርግን የኮምፒውተር ቋንቋ የሚባሉ ነገሮች አሉ I think ታውቋቸዋለች ይመስለኛል የኮምፒውተር ቋንቋ zeros and ones ናቸው እና ይሄ ሶርስ ኮድ ወደዛ ተቀይሮ ነው ኮምፒውተር አንደርስታንድ ሊያደርገው የሚችለው አሁን ሶፍትዌር ስንሰራ ሶፍትዌሩ ቀጥታ ከኮምፒውተር ጋር ኮሙኒኬት የሚያደርግ ይመስላል አይደለም ያ ሶፍትዌር ያ ሶርስ ኮድ የተለያዩ ሳይንታክሶች የተለያዩ ሩሎች ስትራክቸር ተደርጎ ኦርጋናይዝ ተደርጎ የተጻፈው አንድን ስራ እንዲሰራ የተደረገው ሶርስ ኮድ ወደ ማሽን ላንጉዌጅ የሚባላል ያ ማሽን ላንጉዌጅ ዴቨሎፕ የተደረገው በባይናሪ ሲስተም ነው ባይናሪ ሲስተም እንላቸው zeros and ones ነው still now ኮምፒውተር አንደርስታንድ የሚያደርገው zeros and one ብቻ ወደፊት እንግዲህ ሌላ አዲስ ግኝት ሊኖር ይችላል እስካሁን ድረስ ግን ኮምፒውተር ከzeros and one ውጪ አንደርስታንድ ሊያደርግ አይችልም የኮምፒውተር ቋንቋ ልክ እንደ ሰው ልጅ ቋንቋ ሁሉ ልክ አማርኛ እንናገራለን የተለያዩ ቋንቋዎችን እንናገራለን ኮምፒውተር ግን the only language zeros and one so after writing the source code in a text editor or any integrated development environment then you can compile your source code into machine language that can be understood by the computer understood የሚያደርገው ማሽን ላንጉዌጅን ስለሆነ ኮምፓይለር እና ኢንተርፕሪተር የሚባሉ ሁለት እንትኖች አሉ ኮምፓይለር እና ኢንተርፕሪተር ኖርማሊ ቴሌግራም ላይ ፖስት አድርጌዋለሁ ማንበብ ትችላላችሁ ልዩነታቸው ምንድነው ስለዚህ ወደዚህ ተቀይሮ ነው ኮምፒውተር አንደርስታንድ ሊያደርገው የሚችለው ማለት ነው ስለዚህ ፕሮግራሚንግ ላንጉዌጅ ማለት ይሄን ይመስላል ሶፍትዌሮችን ወይም የተለያዩ ስክሪፕቶችን ለመጻፍ የሚያገለግለን የኮምፒውተር ላንጉዌጅ ነው ፕሮግራመሮች የሚጠቀሙት ሲሆን ያን የጻፍነው ላንጉዌጅ ግን ወደ ማሽን ላንጉዌጅ ትራንስሌት ተደርጎ ከዛ በኋላ ነው ኮምፒውተር አንደርስታንድ ሊያደርገው የሚችለው ኦልራይት then ስክሪፕቲንግ ላንጉዌጅ ከሆነ ስክሪፕት ላይክ እንደ ፓይተን የመሳሰሉት ስክሪፕቲንግ ላንጉዌጅ ናቸው ፕሮግራሚንግ ላንጉዌጅ ናቸው ስክሪፕቲንግ ላንጉዌጅ ናቸው ኮምፓይለር አይደለም የሚጠቀሙት ኢንተርፕሪተር ነው ኮምፓይለር የሚጠቀሙት እንደ ጃቫ እንደ C++ C የመሳሰሉት ናቸው ከዛ በኋላ ነው ኤክስኪዩት ሆኖ ልክ ካልኩሌተር ዴቨሎፕ እናደርግ ካልኩሌተሩ ሁለት ቁጥሮችን ስናስገባበት ሊደምር ሊቀንስ የሚችለው ኦኬ
ይሄን ስለ ፕሮግራሚንግ ይሄን ካልን ዋናው እንትናችን አጀንዳችን ምንድነው ፓይተን ነው ፓይተን is one of programming language ለምሳሌ ሌሎች ሰዎችን አንዳንድ ሰዎችን ብትጠይቋቸው ፓይተን ምንድነው ብትሏቸው ፓይተን is an animal ሊሏቸው ይችላሉ ስኔክ ሊሆን ይችላል አንዳንድ ሰዎች ለምሳሌ የተማሩ ሰዎችን ብትጠይቋቸው ፓይተን ምንድነው it is an animal ነው የሚላቸው ኮምፒውተር ሳይንስ ወይም ሌላ የተማረ ሰው ደግሞ ብትጠይቁት it is a programming language ይሏቸዋል ስለዚህ ይሄ ፓይተን የሚባለው ስሙ የመጣው ከዚህ አኒማል ነው ስኔክ ዝርያ ነው ሞስትሊ በአውስትራሊያ ኤዥያ እና አፍሪካ ውስጥ ይገኛል ከዚህ ነው ስሙ የመጣው ስለዚህ እኛ ግን ስለ አኒማሉ አናወራ we just ወደ ፓይተን ፕሮግራሚንግ ነው የምንሄደው ማለት ነው ወደ ፕሮግራሚንግ ላንጉዌጅ so ፓይተን ምንድነው ካን ፓይተን ማለት በጣም ቀላል ለመጻፍ ቀላል የሆነ ላንጉዌጅ ነው ኢንተርፕሪትድ ፕሮግራሚንግ ላንጉዌጅ ነው ፓወርፉል ቨርሳታይል ሁለገብ የሆነ እፈልጋችሁት ቦታ ላይ ልትጠቀሙት የምትችሉት ፕሮግራሚንግ ላንጉዌጅ ነው እንደገና በቀላሉ አንደርስታንድ ልታደርጉትና ሪደብል የሆነ ሃይ ሌቭል ኦብጀክት ኦሪየንትድ ፕሮግራሚንግ ላንጉዌጅ ነው ኢን ጀነራል ፓይተን ማለት እነዚህ ኢዚ መሆኑ ኢንተርፕሪትድ መሆኑ ፓወርፉል ሁለገብ መሆኑ ሪደብል መሆኑ ምን አድርጎታል ለቢጊነሮችም ለጀማሪዎችም ለኤክስፐርቶችም ተመራጭ የሆነ ፕሮግራሚንግ አድርጎታል የዚህ ፕሮግራሚንግ ፓይተን ማለት ነው ስለዚህ በጣም ቀላል ነው like in the C++ አሁን if you ask some አስበህ ተናገር ሚዩት አድርጓል አይሰማም ኦኬ ይቅርታ በጣም ኢንተርኔት ወጣብኝና እንደገና ተመልሼ ስገባ ሚዩት ሆኗል እና C++ ለአንድ ፕሮግራመር C++ is an easy programming language ብትሉት እንደዛ አይደለም very hard and complex programming language ነው የምላችሁ Python ብትሉት ግን an easy to use it is a powerful programming language because የሁለቱ syntax even hello world ለመጻፍ እንኳን C++ ላይ እና Python ላይ በፍጹም በቃ በጣም የተራራቁ ናቸው እና Python ብዙ ለጀማሪዎችም ሆነ ለኤክስፐርቶች ተመራጭ የሚያደርገው አንዱ እሱ ነው ሌላው Python readable ነው ሌላ ሰው የጻፈውን ፕሮግራሚንግ ፕሮግራም ኮድ በፓይተን እናንተ በቀላሉ አንደርስታንድ ማድረግ ትችላላችሁ you can understand easily readable ስለሆነ so ልክ እንደ ፕሮግራመር ሳጽፉ ሌላ ሰው የጻፈውን ራሱ አንደርስታንድ በማድረግ እንደ ፕሮግራመር ልታስቡ ትችላላችሁ you can think like a programmer ታይማችሁን ዌስት አታደርጉም እነዚህ በጣም ኮንፊውዝ የሚያደርጉ ሲንታክሶች የሉትም በጣም ቀላልና ሲምፕል የሆኑ ሲንታክስ ነው የሚጠቀመው so Python is a very easy programming language. Python ሁሉንም ፕላትፎርሞች ሰፖርት ያደርጋል ወይ ነው? Yes, it does support. Linux ላይ run መሆን ይችላል። Windows ላይ የጻፋችሁት Linux ላይ run መሆን ይችላል። መልቲ ፕላትፎርም ነው። Like Java እንደምነው አሁን Java መልቲ ፕላትፎርም ነው። ፕላትፎርም ኢንዲፔንደንስ ነው ከC++ ራሱ የሚለየው ማለት ነው። Linux ላይ Windows ላይ Mac OS ላይ በቃ አንድ ሶርስ ኮድ ሁሉም ላይ run መሆን ይችላል። ይሄ ዲዛይን የተደረገው in 1991 ነው by Guido van Rossum የተባለ ሰው ነው ክሬት ያደረገው ይሄንን Python programming language for the first time እስኪ ኤግዛምፕሉን ነው አሁን ለምሳሌ hello world in Python እና in Java ልዩነቱን እንይ hello world string ወይም ቴክስት print ለማድረግ run ለማድረግ in Java almost 5 line of code እንጽፋለን 5 rule syntax እንጽፋለን but in Python very simple a single line of code ነው የምንጽፈው hello world አለቀ
C++ ብንሄድ the same ነው ሜተድ ይኖራል ላይብረሪ ኢምፖርት እናደርጋለን ብላ 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 የመሳሰሉ ነገሮችን እንጽፋለን ስለዚህ ሲምፕል ኢዚ የሆነው ለዚህ ነው ሲንግል ላይን ኦፍ ኮድ hello world print ማድረግ እንችላለን in Python which language data scientists should learn first on survey based የሆነ result ላሳያት especially in 2020 የወጣ Kaggle የሚባል ዳታ ሳይንስ ኤንድ ማሽን ለርኒንግ ካምፓኒ ነው ከዓለም ላይ 80% የሚሆኑት ዳታ ሳይንቲስቶች ፓይተን ነው የሚማሩት የመጀመሪያ ምርጫቸው ፓይተን ነው so according to the 2020 Kaggle data science and machine learning survey 80% of overall 20,000 respondents they say Python ነው የሚሉት ፓይተን ነው የሚማሩት because እነዛ ፊውቸሮች ስላሉት ነው በጣም ቀላል ነው በማንኛውም ሰው በቀላሉ መማር ስለሚችል ስለዚህ 80% ዳታ ሳይንቲስቶች ፓይተን ነው የሚማሩት ይሄ የ2020 ሪፖርት ነው ሰርቬይ ነው ካግል ላይ ቼክ ታደርጉታላችሁ ዌብሳይቱ ላይ ገብታችሁ ይሄ ትልቅ ኮምፒቲሽን የሚካሄድበት የማሽን ለርኒንግ ዳታ ሳይንስ አርቲፊሻል ኢንተለጀንስ ዲፕ ለርኒንግ ኮምፒቲሽን እና የተለያዩ ኦፕን ዳታዎች የሚገኙበት ዌብሳይት ነው እንደዚሁም almost 87% of data science professionals ፓይተንን ዴይሊ ለማንኛውም ተግባር ለሚሰሩ ስራ ይተከሙታል ዴይሊ ቤዝስ ይተከሙታል ማለት ነው ፓይተን 87% ነው ሪስፖንዳንቶች ሌላው JetBrains ላይ የወጣ ሪዛልት 2020 ላይ የሚያሳየው 85% of developers Python developers 85% ሜን ፕሮግራም ነው የሚጠቀሙት ለሜን ፕሮግራም ነው የሚጠቀሙት ይሄንን ፓይተን ሰከንደሪ ላንጉዌጅ እንደ ሰከንደሪ ላንጉዌጅ ደግሞ 15% ነው እንግዲህ ልዩነቱን አስቡት 85%ን እንደ ሜን ፕሮግራሚንግ ላንጉዌጅ ይጠቀሙታል 15% ደግሞ ከሌሎች ፕሮግራሚንግ ላንጉዌጅ ጋር ኢንተግሬት በማድረግ እንደ ሰከንደሪ ላንጉዌጅ ይጠቀሙታል ማለት ነው እንግዲህ ይሄ 2020 ሪዛልት ነው የሚያሳየው 85% ፓይተን ዴቨሎፐር ሶፍትዌር ኢንጂነሮች ማለት ነው ለምን ፐርፐዝ ነው እነዚህ ዴቨሎፐሮች ሊጠቀሙት የቻሉት ፓይተንን የሚለው 55% ለዳታ አናሊሲስ ዳታ ሳይንስ ማለት ነው ቢዝነስ አናሊሲስ ሊሆን ይችላል የተለያዩ አናሊሲሶች 50% ዌብ ዴቨሎፕመንት ይጠቀሙታል ማሽን ለርኒንግ ደግሞ ወደ 40% ይጠቀሙታል ከዛ ሲስተም አድሚኒስትሬሽን ራይቲንግ አውቶሜሽን ቴስት ወደ 38% 36% ደግሞ ፕሮግራሚንግ ኦፍ ዌብ ፓርሰር እነዚህ ስክራፐር የሚባሉት ክራውለርስ ከዌብሳይት ላይ ስክራፕ ለማድረግ የተለያዩ ነገሮችን ስክራፕ አድርገን ዳታ ስክራፕ አድርገን የምንፈልገውን ነገር አናሊሲስ አድርገን ያንን ክሊን አድርገን እንድንጠቀምበት የሚያገለግል ነው ኦልሞስት ቶፕ ላይ ያለው ለዳታ ሳይንስ ለማሽን ለርኒንግ እና ለዌብ ዴቨሎፕመንት ይጠቀሙበታል ማለት ነው ወደ 19% የሚለው ዲስክቶፕ አፕሊኬሽን ዴቨሎፕ ለማድረግ ይጠቀሙበታል ከዛ ኔትወርኪንግ ጌም ግራፊክስ ለመስራት እያለ ይቀጥላል ሞባይል ዴቨሎፕመንትም ይጠቅማል በጣም ለስ ነው ኤምቤድድ ሲስተም ይጠቀሙበታል ሌላው ደግሞ ኢንዲድ ላይ የወጣ ኢንዲድ ማለት የወርልድ ዋይድ የሆነ ኦንላይን ጆብ ሳይት ነው ሌሎችም አሉ እነ ግላስዶር የመሳሰሉ ዌብሳይቶች አሉ ኢንዲድ ላይ የወጣው ግን ምን የሚያሳየው ምንድነው ቶፕ ይሄ ሳላሪ እንትናቸው የዴቨሎፐሮች የፓይተን ዴቨሎፐሮች ወርልድ ላይ ሳላሪ እንትናቸውን አውጥቷል እንግዲህ ከፍተኛ ተከፋይ ነው የፓይተን ዴቨሎፐሮች $110,000 ይርሊ ይከፈላቸዋል ዩኤስ ላይ ስዊዘርላንድ ላይ 98,000 ኖርዌይ ላይ 69,000 ዴንማርክ ላይ 79,000 እያለ ይቀጥላል አውስትሪያ 52,000 ለምን አፍሪካ አላላችሁም አፍሪካ ስራ ፈላጊ ነው እንጂ እንደዛ አይነት ካምፓኒ የለንም ሲጀመር አፍሪካ ውስጥ ኤዥያ ብትሄዱ ህንድ ምናምን ብትሄዱ ዩኤስኤ ላይ የሚሰሩት ህንዶች ቻይናዎች አፍሪካኖች ናቸው አሁን ሪሞትሊ ተጀምሯል ሪሞትሊ መስራት ይቻላል ሶፍትዌር ኢንጂነር ሆናችሁ ዳታ አናሊስት ወይ ዳታ ሳይንስ ዳታ ኢንጂነር ሆናችሁ እና ፓይተን ከፍተኛ ሳላሪው ከፍተኛ ነው የፓይተን
so ሌላው ደግሞ ፕሮግራሚንግ ላንጉዌጅ ራንክ አለ አሁንም ኢንዲድ ያወጣው 2021 ነው አክቹአሊ ይሄ ሰርቬይ አሁን የቅርብ ጊዜ ማለት ነው ከራቢ ቀጥሎ ፓይተን ነው ከፍተኛ ሳላሪ ወይም እንትናቸው ሳላሪያቸው yearly ካልኩሌት ሲደረግ ከራቢ የሚባለው ፕሮግራሚንግ ይሄም ስክሪፕቲንግ ላንጉዌጅ ነው ልክ እንደ ፓይተን ስክሪፕቲንግ ላንጉዌጅ ነው ማለት ኢንተርፕሪተር ነው የሚጠቀመው ኢዚ የሆነ ፕሮግራሚንግ ላንጉዌጅ ነው ራቢ ከሱ ቀጥሎ ከፍተኛው የፓይተን ነው C++ ከዚያ ሶስተኛ ጃቫ አራተኛ ጃቫስክሪፕት አምስተኛ ጃቫስክሪፕት ያው ለሞባይል አፕሊኬሽንም ለተለያዩ እንትኖችም ስለምንጠቀምበት አሪፍ ነው ራንኩ ጃቫም ያው ታውቁታላችሁ ፓወርፉል የሆነ ፕሮግራሚንግ ላንጉዌጅ ነው ስፔሻሊ እነዚህ ባንክ ሲስተም እነዚህ እንደ warehouse database system develop ለማድረግ የመሳሰሉትን ይጠቅመናል ጃቫ C++ም እንደዚህ ጌም embedded system ምናምን የመሳሰሉትን develop ለማድረግ ይጠቀምበታል ስለዚህ ቶፕ ራንክድ የሆኑ ፕሮግራሚንግ ላንጉዌጆች እነዚህ ናቸው in the world ፓይተንን ማን ነው የሚጠቀመው ነው አሁን ይሄ ካል ፓይተን እነማን ናቸው የሚጠቀሙት ማን ነው የሚጠቀመው አንደኛው people already know how to program አሁን ፕሮግራም ማድረግ የሚችሉ ሰዎች ፓይተንን መጠቀም ይችላሉ ፓይተንን ወይም ማንኛውንም ፕሮግራም ማድረግ ከቻላችሁ ፓይተን is በጣም ኢዚ የሆነ ክሊር የሆነ ሲንታክስ ያለው ሪደብል የሆነ ፕሮግራሚንግ ላንጉዌጅ ነው so people who already know how to program can use Python the other you can do many things you are used to doing in other programming languages but with Python you can do it with less code አሁን ጃቫ ላይ በጣም ብዙ ኮድ ትጽፋላችሁ ለምሳሌ ካልኩሌተር ለመስራት ብዙ ኮድ ትጽፋላችሁ C++ ላይ ግን Python ላይ ግን less የሆነ ኮድ ጽፋችሁ ክሊር በሆነ ሲንታክስ ቀላል በሆነ መንገድ ካልኩሌተርን ዴቨሎፕ ማድረግ ትችላላችሁ ማለት ነው so ሌላ ፕሮግራሚንግ ላንጉዌጅ ላይ መስሩትን ስራ ፓይተን ላይ በቀላሉ መስራት ትችላላችሁ የእንዳንተንም ኮድ ሌላ ሰው በቀላሉ አንደርስታንድ ማድረግ ይችላል ሪቪው ማድረግ ይችላል because it is very easy syntax ስለሚጠቀም ማለት ነው ሌላው people who want to learn to program አሁንም ፓይተንን የሚጠቀሙት ኢንተረስት ያላቸው ሰዎች ልክ እንደናንተ ኢንተረስት ያለው ሰው ፓይተንን መጠቀም መማር ይችላል ማለት ነው ፓይተንን ተጠቅሞ የተለያዩ ስራዎችን መስራት ይችላል so if you want to learn to program it is also a great starter language ከሌሎቹ ላንጉዌጆች በጣም ቀላል ስለሆነ ለቢጊነር በተለይ ተመራጭ የሆነ ላንጉዌጅ so you can learn Python before learning other programming language so ሌላው ደግሞ በጣም huge የሆነ global community support አለው in the world ways of documentation አለው ኦንላይን ላይ ስለዚህ ይሄ ሁሉ ስላለው ኢንተረስት ያለው ሰው ሁሉ መማር ይችላል ፓይተንን ሌላው 80% ልክ ሰርቬው ላይ እንዳየነው 80% የሚሆኑት ዳታ ፕሮፌሽናል ወርልድ ዋይድ ፓይተንን ይጠቀማሉ 85% of developers worldwide ፓይተንን ይጠቀማሉ so ሰርቬው እንደሚያሳየው የ2020 እና 2021 over 80% of data professionals worldwide and 85% of developers worldwide use Python ሌላው Python is useful for many situations especially data science machine learning artificial intelligence web development and IoT especially IoT ይጠቅማል IoT እነዚህ especially Raspberry Pi የምታውቁት ከሆነ UK ውስጥ የሚገኝ ካምፓኒ ነው እዛ እኔ ላንጉዌጅ ላይ እነዚህ ተርሚኖሎጂ ላይ ትራንስሌት ማድረግ እሰራ ነበር የሆነ ታይም እና Raspberry Pi ቶታሊ ፓይተን ነው የሚጠቀሙት እነዚህ IoT ዲቫይሶችን ነው የሚያመርቱት Raspberry Pi የሚባለው UK ውስጥ የሚገኝ ካምፓኒ ነውና ይሄም ፓይተንን ይጠቀማል IoT ዲቫይሶች IoT ኢንተርኔት ኦፍ ቲንግስ የሚባለው አሁን ከረንትሊ በጣም ፌመስ ነው everywhere everything is connected without human interfere እያሉ ነው ያሉት ማንኛውም ጫማችሁ ጋር ኮኔክትድ ሆኖ ይችላልላችሁ ከፈለጋችሁ ከዛ
ለሱም ዴቨሎፕ ለማድረግ ፓይተን ይጠቅማል ማለት ነው ፓይተንን ማን ነው የሚጠቀመው አሁንም large organizations like Google, Wikipedia, Yahoo, CERN, Facebook, NASA, Amazon, Instagram, Spotify, Reddit, Netflix እነዚህን ካምፓኒዎች ታውቋቸዋላችሁ I think እና እነዚህ ካምፓኒዎች ፓይተንን ይጠቀሙታል you can check on Wikipedia ላይ ቼክ ብታደርጉት almost እነዚህ ካምፓኒዎች እያንዳንዱ ለተለያየ ፐርፐዝ አሁን ለአርቲፊሻል ኢንተለጀንስ ሊሆን ይችላል ለዳታ ሳይንስ ሊሆን ይችላል ለዳታ አናሊሲስ ሊሆን ይችላል ይጠቀሙበታል ፓይተን እና እነዚህ ካምፓኒዎች ፓይተንን ይጠቀማሉ ማለት ነው ሌላው what makes Python great ፓይተንን ተመራጭ ያደረገው ወይም በጣም ፖፑላር ያደረገው ምንድነው አንደኛው ጀነራል ፐርፐዝ ፕሮግራሚንግ ላንጉዌጅ ነው በቃ ቨርሳታይል ነው ሁለገብ ነው ማንኛውም ቦታ ላይ መጠቀም የምትችሉት ሃይ ሌቭል የሆነ ጀነራል ፐርፐዝ ፕሮግራሚንግ ላንጉዌጅ ነው so that can be applied to many different classes of problems ለማንኛውም ፕሮብሌም ተመራጭ የሆነ ፕሮግራሚንግ ላንጉዌጅ ስለሆነ ፓይተን ግሬት ያደረገው አንዱ ይሄ ነው ጀነራል ፐርፐዝ ሃይ ሌቭል ኦብጀክት ኦሪየንትድ ፕሮግራሚንግ ስለሆነ Python is powerful general purpose programming language no that can do a lot of things በጣም ብዙ ነገር data science data analysis machine learning deep learning አሁን የፌስቡክ ላይ የምታዩቸው እነዚህ ዲፕ ፌክ የሚባሉት ያንድን ሰው ያስመሰሉ ሌላ ሰው ፌክ ፌስ እየፈጠሩ በአብዛኛው በፓይተን ነው ዴቨሎፕ የሚደረጉት እነዚህ ቴሌግራምን እንመልከት ቴሌግራም ቶታሊ ፓይተን ነው ዴቨሎፕ የተደረገው እነዚህ ቦቶች የተለያዩ ቦቶች ብታዩ በፓይተን ነው ዴቨሎፕ የሚደረጉት ሶ ኢዚ ነው ስፔሻሊ እነዚህ አርቲፊሻል ኢንተለጀንስ ነክ የሆኑ ነገሮችን ለመስራት ፓይተን ተመራጭ ነው ማለት ነው ስለዚህ that makes great it is widely supported by global community እንዳየነው በጣም ብዙ huge የሆነ global community support አለው ways of documentation available on the internet that shepherded by the Python Software Foundation the Python Software Foundation protected የሆነ global community እና documentation አለው ማለት ነው ስለዚህ ለዛም ነው ተመራጭ የሚያደርገው ሌላው large standard library support ያደርጋል ከሌሎቹ ፕሮግራሚንግ ላንጉዌጅ የሚለየው large standard library support ያደርጋል ለምሳሌ it has a large standard library that provides tools suited to many different tasks ለምሳሌ ለዳታቤዝስ ሊሆን ይችላል you can connect with databases you can build databases you can develop automation system you can develop web scraping program ከዌብ ላይ ዳታን ስክራፕ አይታችሁ ከሆነ ቴሌግራም ላይ የተለያዩ እንትኖች ይመጣሉ ቦቶች ላይ ለምሳሌ ላስት ይር አይታችሁ ከሆነ የተማሪዎችን ግሬድ ውጤት ከዌብሳይት ላይ ስክራፕ ያደርጉ ያሳያሉ ያ ምንድነው ዌብ ስክራፕ ተደርጎ ነው ከዌብሳይቱ ላይ ስክራፕ ተደርጎ ወደ ቴሌግራም ቦት ኢንተግሬት እንዲደረግ ተደርጎ ነው ሌላው ቴክስት ፕሮሰሲንግ ናቹራል ላንጉዌጅ ፕሮሰሲንግ ብታዩት ፓይተን ነው በጣም ፋሞስ የሆነ ፕሮግራሚንግ ላንጉዌጅ ናቹራል ላንጉዌጅ ፕሮሰሲንግ ብታዩ ሪሰርቾችን ብታዩ ስፔሻሊ ኢትዮጵያ ውስጥ የተሰሩ ሪሰርቾች በኦሮሚኛ ሊሆን ይችላል ኦሮሚክ ላንጉዌጅ ፕሮሰሲንግ አማሪክ ላንጉዌጅ ፕሮሰሲንግ ብላ ብላ ያሉ ትግርኛ ላንጉዌጅ ፕሮሰሲንግ ያሉ እየቀያየሩ በጣም በፓይተን የተሰሩ ሪሰርቾች አሉ ኢሜጅ ፕሮሰሲንግ ብታዩ በጣም እነዚህ ኦፕን ሲቪ የመሳሰሉ ኢሜጅ ፕሮሰሲንግ ላይብረሪዎች አሉት ማሽን ለርኒንግ በሳይኪት ለርን አለ በጣም ፓወርፉል የሆነ ሳይኪት ለርን library that supports Python and data analytics data analytics ተመራጭ ነው Python ሌላው ለdata science especially you can use Python scientific computing libraries እነዚህ pandas የመሳሰሉ pandas ለdata analysis and data aggregation ለdata aggregation ለdata analysis የምንጠቀምበት ቱል ነው በጣም ፓወርፉል የሆነ ቱል ነው ዳታ ክሊን ለማድረግ ለምሳሌ ስክራፕ ያደረግነው ዳታ ከዌብሳይት ላይ ሊሆን ይችላል from somewhere then ያንን ክሊን አድርገን ስትራክቸርድ የሆነ ዳታ ቢልድ ለማድረግ ፓንዳስ ይጠቅመናል ለምፓይ ደግሞ ለተለያየ ይሄ ኮምፕሌክስ የሆኑ ማቴማቲካል ኮምፒውቴሽኖችን
ፐርፎርም ለማድረግ ይጠቅመናል ስፔሻሊ ቱ ዳይሜንሽናል አሬይ መልቲ ዳይሜንሽናል አሬይ ፐርፎርም ለማድረግ ሳይፓይ የተባለ ላይብረሪ አለ ለዳታ ሳይንስ የሚጠቅመን ማትፕሎት ሊፕ የሚባል ይሄ የሰራነውን ዳታ ስክራፕ አድርገን ክሊን አድርገን ኦርጋናይዝ ያደረግነውን ዳታ ቪዥዋላይዝ ለምናደርግበት ቱል ነው matplotlib ሌላው seaborn that runs on top of matplot ይሄም አንዱ የቪዥዋላይዜሽን ቱል ነው ስለዚህ ለዳታ ሳይንስ እነዚህ ቱሎች አሉ ማለት ነው ሌላው for machine learning it has scikit-learn የተባለ ቱል አለ በጣም ፓወርፉል የሆነ ቱል ነው that for working with various machine learning models to build machine learning model you can use scikit-learn በጣም ፓወርፉል ነው በጣም ብዙ የማሽን ለርኒንግ አልጎሪዝሞች ኢንተግሬት የሆኑበት ላይብረሪ ነው ይሄ scikit-learn ማለት ሶ ወደፊት ስትማሩት የምታገኙት ነገር ነው for artificial intelligence and deep learning it has PyTorch TensorFlow especially TensorFlow for artificial neural networks Keras የመሳሰሉት ነገሮች እንጠቀምበት I mean TensorFlow ለዲፕ ኒውራል ኔትወርክ ነው ዲፕ ኒውራል ኔትወርክ ይባላል Keras ደግሞ artificial neural network እነዚህ ለአርቲፊሻል ኢንተለጀንስ የምንጠቀምበት ላይብረሪስ ነው for image processing it has scikit image OpenCV ልታውቁት ትችላላችሁ ብዙዎች ይጠቀሙታል OpenCV but ከነሱ በተሻለ ደግሞ እነ Python image library scikit image የመሳሰሉ ቱሎች አሉ ላይብረሪዎች አሉ ስለዚህ ለስ ኮድ ነው የምንጽፈው እነዚህ ላይብረሪዎች በመጠቀም ኢምፖርት በማድረግ ትንሽ ኮድ ጽፈን የምንፈልገውን ስራ ትልቅ ስራ መስራት እንችላለን አንድ ሞዴል ማሽን ለርኒንግ ሞዴል ቢልድ ማድረግ እንችላለን ሃይ አኩሬት የሆነ ማሽን ለርኒንግ ሞዴል ዴቨሎፕ ማድረግ እንችላለን ማለት በፓይተን ጌምም ዴቨሎፕ ማድረግ እንችላለን 3D 2D ጌሞችን ዴቨሎፕ ማድረግ እንችላለን በፓይ ጌም ላይብረሪ ሌሎችም አሉ not only ፓይ ጌም ያው ለምሳሌ ያክል ነው ያቀረብኩት በጣም ይቅርታ ኢንተርኔት ሰሞኑን ጥሩ አይደለም እኛ አካባቢ ለምን እንደሆነ አላውቅም እና እነዚህን የመሳሰሉ ነው Python also supports text processing support ያደርጋል Python ይሰማላ ሄሎ ይሰማላ አዎ ይሰማላ ኢንተርኔት በጣም ዲስተርብ እያደረገኝ ነው እንደገና Python ለቴክስት ፕሮሰሲንግ እንጠቀምበታለን ናቹራል ላንጉዌጅ ፕሮሰሲንግ የሚባሉ አሁን የሰውን ቋንቋ አይታችሁት ከሆነ Google Translate አለ አይደለ Google Translate የማያውቀው አለ የተለያዩ ቋንቋዎችን ትራንስሌት አሁን ፌስቡክ ጀምሯል ሌሎችም ትዊተርም ጀምሯል ይሄ ናቹራል ላንጉዌጅ ፕሮሰሲንግ ነው እና ለሱ እንጠቀምበታለን ፓይተንን እንደውም እሱን ነው በአብዛኛው የሚጠቀሙት ይሄ ናቹራል ላንጉዌጅ ቱልኪት የሚባል አለ እሱን በመጠቀም not only ናቹራል ላንጉዌጅ ቱልኪት ቴክስቶችን ክላሲፋይ ማድረግ እንችላለን አሁን ለምሳሌ ፓይተን አኒማል ነው ወይስ ፓይተን ፕሮግራሚንግ ነው የሚለውን ከዌብ ላይ ስክራፕ ተደርጎ በናቹራል ላንጉዌጅ ፕሮሰሲንግ ምን ይደረጋል ክላሲፋይ ይደረጋል scikit-learn እንጠቀማለን እዚህ ጋር ኢንተግሬት እናደርጋቸዋለን አንዱን ላይብረሪ ከሌላው ላይብረሪ ጋር ኦርጋናይዝ እያደረግን አንድ ስራ መስራት እንችላለን አኒማል ነው ወይስ ፕሮግራሚንግ ላንጉዌጅ ነው የሚለውን ክላሲፋይ ያደርጋል ይሄን ያክል ፐርሰንት አኒማል ይሄን ያክል ፐርሰንት ፕሮግራሚንግ ላንጉዌጅ እንትኑን ቴክስቱን እያየ ማለት ነው ቴክስቱን ክላሲፋይ ያደርጋ ከዌብ ላይ ለዌብ አፕ ዴቨሎፕመንት ጃንጎ የሚባል ፍሬምወርክ አለ ፍላስክ የሚባል ፍሬምወርክ አለ ስለዚህ እዚህ ጋር የነዚህን ፍሬምወርክ ተጠቅመን ትንሽ ኮድ ነው የምንጽፈው አንድ ዌብሳይት ዴቨሎፕ ለማድረግ ልክ እንደ PHP በጣም የተንዛዛ ኮድ እንጽፍ እንችላለን አንድ ስትራክቸርድ የሆነ ኮድ እንጽፍ እንችላለን እዚህ ጋር ግን በክላስ ኦርጋናይዝ ሆኑ ናቸው MVC ሰፖርት ያደርጋል ሞዴል ቪው ኮንትሮል ትንሽ ኮድ ጽፈን አንድ ዌብሳይት ቢልድ ማድረግ እንችላለን እነዚህን ፍሬምወርኮች ተጠቅመን ማለት ነው በጣም ፓወርፉል የሆኑ ፍሬምወርኮች ናቸው Django and Flask framework ዲስክቶፕ የሆኑ አፕሊኬሽኖች አሁን ኖርማሊ ብዙ እየተለመደ አይደለም ሁሉም ነገር ወደ ክላውድ እየመጣ ስለሆነ ብዙም እንትን አይደለም ግን እነ PyQt የተባሉ tkinter Python GTK plus የመሳሰሉ GUI ሰፖርት የሚያደርጉ graphical user interface ዴቨሎፕ ለማድረግ ለዲስክቶፕ አፕሊኬሽን እንጠቀምባቸዋለን ማለት ነው እነዚህ ላይብረሪዎች
ሶ ይሄን ይመስላል በአብዛኛው እንግዲህ ፓይተን ግሬት ያስባለው እነዚህን ሁሉ not only this a lot of libraries are available to develop your program እነዚህ ብቻ አይደሉም እነዚህ ለኤግዛምፕል ነው ያመጣዋቸውና በጣም ብዙ ሰፖርት ያደርጋል ፓይተን ሴንቲሜንት አናሊሲስ አንድ ላውራ አሁን ለምሳሌ ትዊተር ላይ አይታችሁ ከሆነ ትራምፕ ባለፈው ምርጫ ላይ ትራምፕ ብዙ ኔጌቲቭ ወይም ፖዚቲቭ የሆኑ ነገሮችን ሲናገር ያንን በፓይተን ላይብራሪ ተጠቅመን ፖዚቲቭ ነው ወይስ ምን ያክል ፐርሰንት ፖዚቲቭ ነው ይሄ የተናገረው የጻፈው ጽሁፍ የሚለውን ክላሲፋይ ማድረግ እንችላለን ሴንቲሜንት አናሊሲስ የሚባል በጣም እንደውም አሁን ትዊተር ዳታውን ኦፕን አድርጓል ለሪሰርቸሮች ኦፕን ነው ማንኛውም ሪሰርቸር አናሊሲስ ማድረግ ትችላለ የትዊቶችን ማለት ነው የትዊተርን ትዊቶች ኔጌቲቭ ነው ወይም ፖዚቲቭ ነው የሚለውን ማለት ነው ከዛ በኋላ ኔጌቲቭ ከሆነ በሰዎች ላይ ኢምፓክት የሚያሳድር ከሆነ አውቶማቲካሊ ከዛ ላይ እንዳስወግደው ማለት ነው ግልጽ ነው ሌላው አንድ ኤግዛምፕል እስታችሁ ለምሳሌ ሪኮሜንዴሽን ሲስተም ዴቨሎፕ ለማድረግ ሪል ታይም ኤግዛምፕልስ ሪል ታይም ሪኮሜንዴሽን ሲስተም አይታችሁ ከሆነ እሺ አማዞን ላይ ግቡ አንድ ዕቃ ዝም ብላችሁ ኦርደር አድርጉና ከዛ በኋላ ለእናንተ ይሄ ዕቃ ይስማማል እያለ በየጊዜው ሪኮሜንድ ያደርጋችኋል that is recommendation system ማሽን ነው የባለፈውን ሂስቶሪ ዳታችሁን አይቶ ከዛ ለፊውቸሩ ይሄ ነገር ለከሌ ሊጠቅመው ይችላል እያለ ሪኮሜንድ ያደርጋል ማለት ነው that is what recommendation system ሌሎች ነገሮችንም recommendation system ለምሳሌ እኔ አንድ አርቲክል ጽፌያለሁ ምንድነው የኒውዮርክ እና ቶሮንቶ ሲቲ ያሉትን ሬስቶራንቶች ካፌዎች ዳታውን አምጥቼ ከዛ በኋላ ሞስት ፖፑላር የሆኑ በጣም ኮመን የሆኑ ሬስቶራንቶች ኒውዮርክ እና ቶሮንቶ ካናዳ ውስጥ የሚገኙ ሬስቶራንቶች እነማን ናቸው መጀመሪያ ፍሪኩዌንትሊ ሬት የሆኑትን ያወጣል ከዛ በኋላ አዲስ ሰው ለምሳሌ ብዙ ኔበር ያላቸው ሬስቶራንቶች ሊኖሩ ይችላሉ ለስ የሆኑ ኔበር ያላቸው ሬስቶራንቶች ሊኖሩ ይችላሉ ከዛ ውስጥ አዲስ አሁን አዲስ ኦፕን ማድረግ ቢፈልግ ኒው ካፌ ወይም ሬስቶራንት ሞስት ኮመን የሆነ ወይም ብዙ ኔበር ያላቸውን ቦታዎች ሪኮሜንድ ያደርጋል ማለት ነው ይሄ ሲስተም ስለዚህ ይሄ ማሽን ለርኒንግ ተጠቅሜ ነው ኮዱም አለ አርቲክሉም አለ ሊንክድ ላይ ገብታችሁ ማየት ትችላላችሁ እንዴት ዴቨሎፕ ኮዱ አለ ጊታብ ላይ አስቀምጬዋለሁ ስለ ቶታሊ ማሽን ለርኒንግ ነው የተጠቀምኩት ኬሚንስ ክላስተሪንግ አልጎሪዝም ይባላል ክላስተር ያደረገ እነዚህ ስፔሻሊ ጂኦግራፊካል እነዚህ ሎኬሽን ዳታዎችን ስክራፕ ማድረግ አለ እንዴት ነው ስክራፕ የምናደርገው ያሳያችኋል እዛው ኤቭሪቲንግ እዛ አናላይዝ ማድረግ ፕሮሰስ ማድረግ ከዛ በኋላ ሪዛልቱን ቪዥዋላይዝ ማድረግ የተለያዩ ማትፕሎትሊብ ሲቦርን እየተጠቀመ ማለት ነው እና ይሄን ይመስላል ኦቨርቪው ኦፍ ፓይተን ስለዚህ እነዚህ ሲስተሞች እንደዚህ አይነት አርቲፊሻል ኢንተለጀንስ ኤክስፐርት ለመሆን ዳታ ኢንጂነር ለመሆን ዌብ ዴቨሎፐር ለመሆን ፓይተን ብትማሩ አድቫንቴጅ አለው ማለት ነው ሶ እነዚህ ካሪኩለሞችን አዘጋጅቻለሁ ኢንተረስትድ የሆነ ሰው ጆይን አድርጎኝ ይማራል ማለት ነው ማስተምረው ላብ ውስጥ ነው ማለት ላብ ውስጥ ማለት ኦንላይን ሆኖ ላብ ነው ፕራክቲካል የሆነ እዛው ቴስት እያደረግን ነው የምንማረው እና ከኢንትሮዳክሽን ጀምረን እያንዳንዷን ነገር አስተምራለሁ ማለት ነው variables names type convention ምንድነው operators precedence string manipulation there are a lot of string manipulation string operations function ምንድነው statements and loops input output በጣም ኢምፖርታንት የሆኑ ላይብራሪዎችን error handling python ላይ እንዴት ነው የምናደርገው የሚሉትን እነዚህ ካሪኩለሞች ናቸው 8 weeks ይወስዳሉ እነዚህን በደንብ ማስተር ለማድረግ once you master this you can develop your own program no problem ሌላው ከነዚህ ቀጥሎ ደግሞ ኢምፖርታንት የሆኑ እዚህ ጋር ያሉትን እዚህ አሉ እነዚህ ጋር ኢንተግሬት ታደርጋላችሁ ሊስት ምንድነው በጣም ኢምፖርታንት ነው በጣም ወሳኝ አርቲፊሻል ኢንተለጀንስ ብትሰሩ ማሽን ለርኒንግ ብትሰሩ ሊስት ታፕል ሴትስ ዲክሽነሪ አሬይ በጣም ይጠቅማችኋል እነዚህ በጣም ወሳኝ ናቸው እያንዳንዱ በጣም ብዙ እንትን አለው ሜቶዶች አሉት እንዴት እንደምንሰራ አፕዴት እንደምናደርግ ሊስቶች እንዴት ኦርጋናይዝ እንደምናደርግ 5 weeks ሊወስድ ይችላል ፕሮባብሊ ሶ ከዛ በታይም ሊወስድ ይችላል ግን
በደንብ ኤክስቴንድ አድርገን እያንዳንዷን ነገር ከተማር 5 weeks ይወስዳል ከዛ በኋላ ኦብጀክት ኦሪየንትድ ፕሮግራሚንግ ክላስ ኦብጀክት አስፈላጊ ነው እነዚህን ትማራላችሁ maximum 2 weeks 1 week or 2 weeks እዚህ ጋር 1 hour per day ትማራላችሁ at least ሁለት ቀንስ በሳምንት ከዛ ያለውን ሳምንት ታጠናላችሁ ማለት ነው የተለያዩ ኤግዛምፕሎችን እነዚህን በሙሉ ከተማራችሁ you can go to either data science machine learning web development or game development especially I recommend you data science machine learning artificial intelligence ብትሄዱ በጣም my favorite እኔም እዛ ላይ ነው ያለሁት በጣም አሁን ወደሱ ኤሪያ ስለሆነ ያለሁት ወደዛ ነው ሪከመንድ ማድረገው ማንኛውንም ሰው ከዌብ ዴቨሎፕመንት ይልቅ አሁን ዌብ ዴቨሎፕመንት ኖርማሊ አሁን ወደ ጃቫስክሪፕት ነው ሞር ኢትዮጵያ ላይ በተለይ ጃቫስክሪፕት ነው ሞባይል አፕሊኬሽን ዌብ ዴቨሎፕመንት አፕሊኬሽን እነዚህ ዌብ አፕሊኬሽን ምናምን ጃቫስክሪፕት ነው ሞር ፒፕል ዳታ ሳይንስ ማሽን ለርኒንግ ግን በጣም ኒው የሆነ ኢንፍሉዌንስ እያደረገ ያለ ፊልድ ኦፍ ኤሪያ ነው ፊልድ ወይም እነዚህ እንትን ናቸው አሁን ካምፓኒዎች የሚፈልጓቸው ኤሪያዎች ናቸው ስለዚህ ወደዛ ሪከመንድ አደርጋችኋለሁ እነዛ ጋር ከመሄዳችሁ ግን በፊት እነዚህን ማስተር ማድረግ አለባችሁ እነዚህን ከተማራችሁ very Python is very easy so የናንተ ምርጫ ነው especially አሁን ክላውድ ሲስተም በጣም ክላውድ አማዞን ነው ጎግል የመሳሰሉት ክላውድ ላይ ነው ማሽን ለርኒንግ አርቲፊሻል ኢንተለጀንስ ኢንተግሬት ያደርጉ ያሉት እና ፓይተን ነው የሚጠይቁት አይታችሁ ከሆነ ሊንክድ ላይ ግቡና ቼክ አድርጉ እያንዳንዱ ጆብ ሊስቲንግ ፓይተን ኢንክሉድ ያደርጋል ፓይተን የሚችል ግላስዶር ላይ ግቡና ቼክ አድርጉ ኦንላይን ጆብ ብላችሁ ብትገቡ ፓይተን ነው የሚሏችሁ እና እንደውም ግላስዶር 2019 ላይ ያወጣው 75% ጆብ ሊስቲንግ ላይ ምንድነው ፓይተን ኢንክሉድ ያደርጋሉ ይላል ፓይተን ኢንክሉድ ያደርጋሉ እና ይሄን ይመስላል ስለዚህ አመሰግናለሁ ስለተካፈላችሁኝ ኢንተረስትድ የሆነ ሰው መማር ይችላል ኦንላይን ነው በዙም ነው ሶ ስትማሩ ግን ያው የኢንተርኔት ትከፍሉኛላችሁ ሌላ ምንም እኔ ገቢ አልፈልግም ከናንተ የኢንተርኔት ግን ያስፈልገኛል ተስማማላችሁ ሄሎ መናገር የሚፈልግ ሰው የለም okay so 8 weeks የመጀመሪያው ሞጁል ለመማር 8 weeks ይፈጃል በሳምንት 2 ቀን ነው at least ኢንተርኔት 5 ሰዎች ራሱ ቢገኙ 5 ሰዎች አንድ ሰው በሁለት ወር 500 ብር ቢከፍል 500 ብር የኢንተርኔት አይከፍል 1500 ብር ነው በኢንተርኔት አይችልም ኤኒዌይስ 500 ብር አንድ ሰው መክፈል ይተበቅበታል ማለት ነው የመጀመሪያው ሞጁል ለመማር ሁለተኛው ሞጁል ደግሞ ያው የ5 weeks የ7 weeks አጠቃላይ 7 weeks አጠቃላይ 15 weeks ይፈጃል መሰለኝ ያው ያንን ካልኩሌት አድርጋችሁ የመጀመሪያው ሞጁል መጀመር ትችላላችሁ ማለት ነው 500 ብር ነው የምትከፍሉት አጠቃላይ ለ8 weeks ስለዚህ ኢንተረስትድ የሆነ ሰው ሌሎችንም ኢንተረስትድ የሆኑ ሰዎችን ጆይን እንዲያደርጉ ንገሯቸው እንዲማሩ እኔ ካምፓኒ አይደለም አሁን ፐርሰናሊ ነው ማስተምረው ጀስት ቲዩተር ባሉት እንደ ቲዩተር ግን በጣም ቺፕ በሆነ ፕራይስ ነው ማስተምረው አንድ ካምፓኒ ውስጥ ሄዳችሁ እንማር